ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ዛሬ ህዳር 11 ቀን 2018 ዓ.ም በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም በፋኖ የደፈጣና የሽምቅ እርምጃ እንዲሁም መደበኛ ውጊያ ተጠናክሮ የቀጠለ ሲሆን አብይ አህመድና ብርሃኑ ጁላ በእብሪትና በትዕቢት ያሰማሩት በርካታ ወታደር ዛሬም ዋጋ መክፈሉን ቀጥሎበታል። አብይ አህመድ ከፍተኛ ትኩረት ሰጥቶ የሚንቀሳቀስበትና በርካታ አለን የሚለውን አየር ወለድ እንዲሁም ደግሞ ኮማንዶ አሰልፎ የሚገኝበት ሸዋ አካባቢ ዛሬ እጅግ በጣም በሚያስገርም ሁኔታ የአማራ ፋኖ ጠንካራ እርምጃ እንደወሰደ ድል እንዳስመዘገበ ይፋ አድርጓል። በሸዋ አብይ አህመድ ያሰማራው ወታደር እንክትክቱ እንዲወጣ ተደርጓል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ ተስፋ የቆረጠው የአብይ አህመድ አገዛዝ በርካታ ወታደሮቹ እጃቸውን እየሰጡ ስለተቸገረ እጅግ በጣም በሚያሳዝን ሁኔታ በድሮን የራሱን ምርኮኞች እንደጨፈጨፈ ተሰምቷል። ከቀናት በፊት በውጊያ የተማረከውና በፋኖ ሕክምና ተደርጎለት እያገገመ የነበረ ኮሎኔል ዘሪሁን በድሮን መገደሉም ተረጋገጠ። ይህንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ ዛሬ ለአራተኛ ቀን ተቀጣጥሎ የቀጠለው የተማሪዎች አብዮት ዛሬም በተለያዩ ዩኒቨርሲቲዎች ላይ ተጠናክሮ ቀጥሏል። በአማራ ክልል ሁለተኛው ዩኒቨርሲቲ ዛሬ ተቀላቅሏል። ዛሬ የተቀላቀለውና በአማራ ክልል የሚገኘው ዩኒቨርሲቲ እጅግ በጣም አሳዛኝ መፈክር አሰምቷል። ይህንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ አብይ አህመድ ከአዲስ አበባ በቅርብ ርቀት የሚገኘውን ሸዋ አካባቢ በከፍተኛ ሁኔታ ለመቆጣጠር አለን የሚለውን የኮማንዶ እንዲሁም ደግሞ የአየር ወለድ ወታደሮቹን እንዳሰማራ ይታወቃል። በዚህ አካባቢ የሚንቀሳቀሰው የአማራ ፋኖ እጅግ በጣም በሚያስገርም ሁኔታ ዛሬም የማያዳግም እርምጃ እንደወሰደና የአብይ አህመድ ወታደሮች ላይ ከፍተኛ ኪሳራ እንዳደረሰ አመራሩ በላከው መግለጫ አረጋግጧል። ህዳር 11 ቀን 2018 ዓ.ም በኤፍራታ ግድም ወረዳ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው በ103ኛ አየር ወለድ ክፍለ ጦር ላይ ጀግናው የአማራ ፋኖ ጥምር ሰራዊቱ በተቀናጀ የጋራ ተጋድሎ በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸውን አጼ አምደ ጽዮን ኮር አሳውቋል። አጣዬ ኤፌሶን አካባቢ በተደረገ ጠንካራ ውጊያ አብይ አህመድ ያሰማራው ወታደር ከፍተኛ ኪሳራ ደርሶበታል። በአጠቃላይ በዚህ አካባቢ የተሰማራው ወታደር አከርካሪው ተመቷል። አፋህድ ሸዋ ጠቅላይ ግዛት እዝ ህዳር 11 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በኤፍራታ ግድም ወረዳ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከአጼ አምደ ጽዮን ኮር ከተውጣጡ የክፍለ ጦር ሻለቆች በቀጠናው ከሚገኙ የአርበኞች ፋኖ እንዲሁም የአጼ ዘርዓ ያዕቆብ ኮር ይኩኖ አምላክ ክፍለ ጦርና የ7 ለ7 ክፍለ ጦር በቅንጅት በመሆን ዛሬ ህዳር 11 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወረዳው በገርቢ ቀበሌ በአይነቱ ለየት ያለ በአራት
በ4 አቅጣጫ በተካሄደው የተቀናጀ አውደ ውጊያ የአገዛዙ ሰራዊት ክፉኛ እንደተመታ የአጼ አምደ ጽዮን ኮር በአውደ ውጊያ መረጃ አሳውቋል። ሰፊ የአውደ ውጊያ ቀጠናን በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃና ሞራ ተራራ በአመጀ ገብርኤል በበርግቢ ውሃ ታንክና በቴሌ ታወር አካባቢዎችን የሸፈነ ታላቅ ተጋድሎ እየተደረገ ሲሆን ሰራዊታችን በተቀናጀ አንድነት የጠላትን አከርካሪ መስበር ተችሏልም ብለዋል። በተደረገው የተቀናጀ አውደ ውጊያ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃና ማንበርግ 3ኛ ሻለቃ እንዲሁም 7 ለ7 ክፍለ ጦር የናሁሰና የሲኖ ሻለቃ እንዲሁም የአስመረ ዳኜ ሻለቃ ታላቅ ተጋድሎ ፈጽመዋልም ተብሏል። በዛሬው አውደ ውጊያ የአማራ ፋኖ ትግል የአንድነት ኃይል የታየበት በአርበኛ ልመንህ ዘውዴ የተመራው የአጼ ዘርዓ ያዕቆብ ኮርና የኮሩ ልዩ ኦፕሬሽናል ክፍል አርበኛ አበባው ዘለቀ የተመራው ሰራዊት ወንድማዊ ፍቅርን ባነገቡ የኢክኑ አምላክ ክፍለ ጦር አሳልፍ ተሻገር ሻለቃና የ7 ለ7 ክፍለ ጦር ደመላሽ ሻለቃ በሌላኛው የአውደ ውጊያ ግንባር ልዩ ቦታው በሳናሞራ ቴሌ ታወር በካላ ለጎማና በተረተር አካባቢዎች በተደረገው ጠንካራና እልህ አስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላቱ ላይ የሰራዊትና የቁሳዊ ጉዳት ያደረሱበት ሲሆን በቀጠናው የሚገኘው የጦር ወንጀለኛው የብልጽግና ሰራዊት የጀግኖቹን ክንድ መቋቋም ሲያቅተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው አልቻለም። በዚህ አካባቢ የተሰማራው በርካታ ወታደር አከርካሪው ተመቷል። በተጨማሪም በከሰዓት አመጃ ገብርኤል ተራራው ላይ በሰፈረው የወራሪው ሰራዊት ላይ የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የጠላት ኃይልን በመረፍረፍ የክብር መስዋዕትነት የተከፈለበትና በተናበበ የሻለቆች አንድነትም ፋኖ ስኬታማ ውጤት የተጎናጸፈበት ውጊያ እንደነበር አመራሩ በሰጠው መግለጫ አረጋግጧል። ጠላት ወታደራዊ ጠቀሜታ ያለውን የአላላ ጀበል ተራራን ለመቆጣጠር ባደረገው ትንቅንቅ የብርሃኑ ጁላ ወታደር በ7 ለ7 ክፍለ ጦር ሲኖ ሻለቃ ተገርፎ የተረፈው ወደ መጣበት እንዲፈረጥጥ ተደርጓል። ከወትሮው ለየት ባለመልኩ የአንድነት ድባብ የታየበት በፋኖ ሰራዊት በተናበበ የጥምር ኃይል በአገዛዙ ወታደሮች ላይ የጋራ ድል መጎናጸፋቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የህግ ክፍል አርበኛ ሐኪም አበበ አላዩ ለኮሩ ሚዲያና ኮሙኒኬሽን ክፍል በላከው የግንባር መረጃው የገለጸ ሲሆን ዛሬ በተደረገው የጋራ ኦፕሬሽን ጠላት በ3 አምቡላንስ ሙትና ቁስለኛውን ወደ አጣዬ ከተማ ሲያስገባ የአጣዬና የኬሚሴ ሆስፒታሎችም ከቀላል እስከ ከባድ የአየር ወለድ ክፍለ ጦር አባላቱ እንደተሞላ ክፍለ ጦራችን አረጋግጧል ሲል ይፋ አድርጓል። ዛሬ በሸዋ የታየው አንድነት እጅግ በጣም አስገራሚ ከመሆኑ በላይ ፋኖ በአራቱም አቅጣጫ አንድ ሲሆንና በአንድ ኮማንድ ፖስት ሲመራ ደግሞ አብይ አህመድ ያሰማራው ወታደር እጅግ በጣም ልፍስፍስ ተስፋ የቆረጠ የታጠቀውን የጦር መሳሪያ ለማስረከብ የተዘጋጀ በመሆኑ ሁሉም የጦር ሰራዊታችን አባላት በአጠቃላይ በልበ ሙሉነትና በአሸናፊነት ስሜት ይገኛሉ ብለዋል። ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ፣ ድል ለአማራ ፋኖ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ህዳር 11 ቀን 2018 ዓ.ም በአንድነት የተገኘውን ድል በተመለከተ የተሰጠ መግለጫ። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ህዳር 11 ቀን 2018 ዓ.ም ግፈኛው የአብይ አህመድ ወታደር በደፈጣ እንደተመታ አፋባሃ በላይ እዝ ደጃዝማች አንደኛ ኮር አርበኞች ክፍለ ጦር ዛሬ በላከው መግለጫ አረጋገጠ። ማዕከላዊ አርማጮ ወረዳ ልዩ ስሙ እንዝልሽ ቀበሌ ጋብላ ከተማ አቅራቢያ ቻሌ መታኩስ የተሰኘ ልዩ ቦታ ዛሬ ህዳር 11 ቀን 2018
2018 ዓ.ም ከጧቱ 12 ሰዓት አካባቢ የአብይ ፋሽስታዊ ወታደር በደፈጣ ሙትና ቁስለኛ እንደተደረገ አመራሩ በላከው መግለጫ ይፋ አድርጓል። በርካታ የብርሃኑ ጁላ ወታደር በተገረፈበት የእንዝልሽ የደፈጣ ኦፕሬሽን የበላይ እዝ ደጃዝማች አንደኛ ኮር አርበኞች ክፍለ ጦር ከ4 ብርጌዶች የተውጣጣ ሰራዊት የድሉ ባለቤት እንደሆነም አረጋግጠዋል። ለጊዜው ቁጥሩ ያልተረጋገጠ በርካታ የብርሃኑ ጁላ ወታደር ሙትና ቁስለኛ እንደሆነም ገልጸዋል። በተጨማሪም በዚህ አካባቢ በተወሰደባቸው የደፈጣ እርምጃ በድንጋጤ ጥልቅ ገደል ተንከባሎ ስለገባው የብርሃኑ ጁላ ወታደር እንዲሁም የሟቹና ቁስለኛውን መጠን በቁጥር ለማስቀመጥ ለጊዜው አዳጋች እንደሆነ አመራሩ አረጋግጧል። በእንዝልሽ ግንባር የተመታው የብርሃኑ ጁላ በርካታ ወታደር ተልዕኮው የከሸፈ ቢሆንም በአምስት አቅጣጫ ተጨማሪ ሰራዊት ገፍቶ በማስገባት ሞራሉን ለማከካስ ሙከራ እያደረገ ይገኛልም ብለዋል። ታዲያ አካባቢውን ጠንቅቆ የሚያውቀው የአማራ ፋኖ እጅግ በጣም በሚያስገርም ሁኔታ አካባቢውን ጠንቅቆ በማያውቀውና በለብለብ ስልጠና ታጥቆ የገባውን የብርሃኑ ጁላ ወታደር እያራገፈ መሳሪያውን እየተቀበለ የሚደመሰሰውን እየደመሰሰ እድለኛውን እየማረክን ቀጥለናል ብለዋል። በማከላዊ አርማጮ ወረዳ ከማሰሮ ደንብ ከተማ ውጪ በደጃዝማች ኮር በተወሰደበት ጠንካራ እርምጃ ሸሽቶ የቆየ መሆኑ ይታወሳል ብለዋል። አሁንም በዚህ አካባቢ የሚንቀሳቀሰው የአማራ ፋኖ አካባቢውን ለማስከበር እጅግ በጣም ጠንካራና የማያዳግም እርምጃ በመውሰድ ላይ ይገኛል ብለዋል። ህልውናችን በተባበረ ክንዳችን አፋብኃ ሰሜን አማራ ቀጠና በላይ እዝ ህዳር 11 ቀን 2018 ዓ.ም ህዝብ ግንኙነት መምሪያ ኃላፊ ወቅታዊ ውጊያን በተመለከተ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ እጅግ በጣም በሚያስገርም ሁኔታ በአማራ ክልል ያስገባው በርካታ ወታደር የመዋጋት ስሜቱ ሞቶ የሚደመሰሰው እየተደመሰሰ እድለኛው እየተማረከ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ዛሬም በተለያዩ ግንባሮች ላይ ዋጋ መክፈሉን ቀጥሏል። በዚህ የተደናገጠውና የተደናበረው የአብይ አህመድ አመራር ዛሬ አየር ኃይሉን አስነስቶ በድሮን ጥቃት እንደሰነዘረም ተሰምቷል። ህዳር 11 ቀን 2018 ዓ.ም የተሰማው አሳዛኝ መረጃ ደግሞ ተስፋ የቆረጠው የአብይ አህመድ አገዛዝ ሆን ብሎ በወሰደው የድሮን እርምጃ በራሱ የተማረኩ ምርኮኞች ላይ በመተኮስ አብዛኞቹን እንደፈጀም ተረጋግጧል። ከቀናት በፊት እንደሚታወሰው ይሄ በምስሉ ላይ የምትመለከቱት የመከላከያ ሰራዊት አባልና ኮሎኔል እንደነበር ይታወቃል። ይሄ ኮሎኔል በአካባቢው በነበረ ውጊያ በአማራ ፋኖ ተማርኮ እንደነበረም አይዘነጋም። ሆኖም ዛሬ አብይ አህመድ በወሰደው የድሮን እርምጃ በራሱ አለቃ በአብይ አህመድና በአየር ኃይሉ ከፍተኛ አመራር በጀነራል ይልማ መርዳሳ እንደተገደለ ተረጋግጧል። አብይ አህመድ በዘመቻ አርበኛ አደም አሊ በተማረኩ ምርኮኞች ላይ የድሮን ጥቃት ፈጽሟልም ተብሏል። ፋሽስቱ የብልጽግና አገዛዝ ምስራቅ አማራ ቀጠና ሰሜን ወሎ ዞን ቡግና ወረዳ ዙሪያ በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናደው የተማረከው የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ በርካታ ንጹሃኖች የተገደሉ ሲሆን በርካቶቹ ላይ ከባድ ጉዳት እንደደረሰም ተሰምቷል። ፋሽስቱ የብልጽግና አገዛዝ ህዳር 10 ቀን 2018 ዓ.ም ቡግና ወረዳ ቋሮ በተባለ አካባቢ ሁለት ጊዜ የድሮን ጥቃት በመፈጸም በተጨማሪም ብርኳኳ በተባለ አካባቢ አንድ ጊዜ የድሮን ጥቃት ፈጽሟል። በሌላ አቅጣጫ ደግሞ ብርኳ በተባለ ቦታ አንድ ጊዜ በፈጸመው የድሮን ጥቃት በአጠቃላይ ከምሽቱ 12:40 አካባቢ እስከ 5:30 ድረስ አራት ጊዜ
የድሮን ጥቃት በመፈጸም በዘመቻ አደም አሊ አባናደው የተማረከውን ኮሎኔል ዘሪሁን ማሙዬን ጨምሮ ሌሎች 3 አብሮት የነበሩ ምርኮኞችና ያደረበትን ቤት ባለቤቶች ሁለቱን ጨምሮ በተጠቀሱት ቦታዎች በርካታ ንጹሃኖች የተገደሉ ሲሆን በርካቶች ቀላልና ከባድ ቁስለኛ ሆነዋል። በተጨማሪም አብይ አህመድ በግዴለሽነትና ሆን ብሎ በወሰደው የድሮን እርምጃ ቤትና ንብረት ላይ ከባድ ጉዳትና ውድመት እንዳደረሰም ተረጋግጧል። ከዚህ ጋር ተያይዞም በዘመቻ አርበኛ አደም አሊ አባናደው የተማረኩ በመቶዎች የሚቆጠሩ የፋሽስቱ አገዛዝ ብልጽግና ወታደሮች እጃችን ላይ ያሉ መሆኑ የሚታወቅ ሲሆን እነዚህ ምርኮኞችንም ምግብና ውሃ የሚያቀርብላቸውና የሚመግባቸው ፋኖ፣ ጥበቃቸውንም በተመለከተ ፋኖ፣ የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ የፋሽስቱ አገዛዝ ብልጽግና የድሮን ጥቃቶች ሊፈጽምባቸው እንደሚችል ዓለም አቀፉ ማህበረሰብ እንዲያውቅና በተለይ ቀይ መስቀል ምርኮኞቹን እንዲረከበን ስንል በድጋሚ መልእክታችንን እናስተላልፋለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ህዳር 11 ቀን 2018 ዓ.ም በአብይ አህመድ የተገደለውን የራሱን ኮሎኔል በተመለከተ የተሰጠ መግለጫ። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የምስራቅ አማራ ኮር 1 እና 2 የሚኒሊክ እዝ ልዩ ዘመቻ አህዶች በጥምረት ባደረጉት ልዩ ተጋድሎ ራያ ግንባር ላይ ትልቅ ድል እንዳስመዘገቡ ተሰምቷል። የፋሽስቱ አገዛዝ ብልጽግና ወታደር በራያ ቆቦ በጮቤ ግንባርና ተኩለሽ ግንባር በበርካታ እግረኛ ሰራዊት በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 3 155 ሚሜ መድፎች ቢኤም ብረት ለበስ ተሽከርካሪዎችና ዙ 23 ታግዞ ህዳር 9 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ህዳር 10 2018 ዓ.ም ምሽቱን በተጠናቀቀው ተጋድሎ ከባድ ሰብአዊና ኪሳራ አስተናግዶ የተረፈው የብርሃኑ ጁላ በርካታ ወታደር ወደ መጣበት እንዲፈረጥጥ ተደርጓል። በተጋድሎ የምስራቅ አማራ ኮር 1 አሃዶችና ሐውጃኖ ክፍለ ጦር፣ አሳምኖ ክፍለ ጦር 2ኛና 5ኛ ሻለቆች በተጨማሪም ከኮር 2 ዲባና ወርቄ እንዲሁም የእዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ ጠላት ላይ ከባድ ሰብአዊና ኪሳራ በማድረስ በተጨማሪም ቀጠናውን በማስከበር የአማራ ፋኖ ታላቅ ድል እንደተጎናጸፈ አረጋግጠዋል። በዚህ ከፍተኛ በተባለው ተጋድሎ ከባድ ሽንፈት የገጠመው የፋሽስቱ አገዛዝ ወታደር የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ሕይወት ላይ የሞትና የአካል ጉዳት አደጋ ሲያደርስ ቁጥራቸው ቀላል የማይባል የቤት እንስሳቶችንም እንደፈጀ በተጨማሪም ቤትና ንብረት እንዳወደመ ይፋ ተደርጓል። በዚህ አካባቢ የአማራ ፋኖ ጠንካራ እርምጃ በመውሰድም አካባቢውን አስከብሮ አብይ አህመድ ያሰማራውን ወታደር አከርካሪውን ሰብሮ የሚደመሰሰውን ደምስሶ እድለኛውን ማርኮ የታጠቀውን የጦር መሳሪያ ወደ ፋኖ አስገብቶ አሁንም በድል ግስጋሴ ቀጥሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ህዳር 11 ቀን 2018 ዓ.ም የተሰጠ መግለጫ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ሰሞኑን ተጠናክሮ የቀጠለው የተማሪዎች አብዮት ዛሬም በተለያዩ ዩኒቨርሲቲዎች ላይ ተጠናክሮ ቀጥሏል። አብይ አህመድ ሀገር ማስተዳደር እንደማይችል ወደፊትም ሀገር ማረጋጋት እንደማይችል የታየበት ሲሆን በተመሳሳይ የመንግስት ሰራተኞችም የሰሩበት እንዲሁም ደግሞ የሚሰሩበት ደሞዝ መክፈል ባለመቻሉ በተለያዩ አካባቢዎች ላይ ሰላማዊ ሰልፍ ማድረጋቸው ተጠናክሮ ቀጥሏል። አብይ አህመድ ወደዚህ ስልጣን ከመምጣቱ ከ7 ዓመት በፊት
በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ የዩኒቨርሲቲ ተማሪዎች ራበን ብለው የጠየቁበት እንደሌለ እንዲሁም ምግብ የሚያማርጡበት እንጂ የከፋ ችግር እንዳልገጠማቸው ይታወቃል። በተመሳሳይ የመንግስት ሰራተኛውን በተመለከተም መንግስት ለሰራተኛው ደሞዝ መክፈል አለመቻሉ ይሄ የመጀመሪያው እንደሆነም ተሰምቷል። አሁንም በደቡብ በተለያዩ አካባቢዎች ላይ የደሞዝ ጥያቄው ተጠናክሮ ቀጥሏል። ይህ በእንዲህ እንዳለ ዛሬ አራተኛ ቀኑን ባስቆጠረው የተማሪዎች አመጽ በአማራ ክልል የሚገኘው ደባርቅ ዩኒቨርሲቲ ህዝባዊ እምቢተኝነቱን ተቀላቅሎ ጠንካራ መልእክቶችን ማስተላለፍ ጀምሯል። በደባርቅ ዩኒቨርሲቲ የሚማሩ ተማሪዎች መውጣት ባለመቻላቸውና እስካሁን ድምጻቸውን ማሰማት ባለመቻላቸው ከፍተኛ ጉዳት እንደደረሰባቸው ተናግረዋል። በዩኒቨርሲቲው ምንም አይነት የምግብ አቅርቦት እንዲሁም ደግሞ የሚጠጣ ውሃ፣ መብራትና የዋይፋይ ችግር ከፍተኛ እንደሆነም ገልጸዋል። የደባርቅ ዩኒቨርሲቲ ተማሪዎች ያነሱት ጥያቄ ደባርቅ ዩኒቨርሲቲ ይዘጋ፣ ወደ ሌላ ዩኒቨርሲቲ እንበተን፣ ወደ ቤተሰቦቻችን በሰላም መልሱን፣ አታሰቃዩን፣ አትግደሉን፣ ይሄ ዩኒቨርሲቲ አይደለም የሚሉና ጠንካራ መልእክቶችን አስተላልፈዋል። የደባርቅ ዩኒቨርሲቲ ተማሪዎች ባሰሙት መፈክር ሰሞኑን የትምህርት ሚኒስቴር የወሰነው ውሳኔ በተማሪው እድሜ ማላገጥ እንደሆነም አስጠንቅቀዋል። በአስቸኳይ ይሄ መመሪያ ተግባራዊ እንዳይደረግም ተማሪዎቹ በከፍተኛ ቁጣ አስጠንቅቀዋል። በተጨማሪም ተማሪዎቹ ሰላማዊ ተቃውሞ እያሰሙ በነበረበት ጊዜ የፌደራል ፖሊስ ሰብሮ በመግባት በተማሪዎች ላይ ጥይት በመተኮስ ተማሪዎችን ለመበተን ሞክሯል። በተማሪዎች ላይ ከፍተኛ ድብደባ ፈጽሟል። ተማሪዎቹ ግን እምቢተኝነታቸውን ቀጥለውበታል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።